አላህ ፊት ለምርመራ ሂሳብ ስንቆም የመጀመሪያው ጥያቄ ሰላት ነው። ይህ የዒባዳ ክፍል ሲቀበሉ መጀመሪያ 50 ሰላት ነበር። 50 ባኪድና አስቀንስ ጌታዬን አፈርኩት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጂሃድ ፊ ሰቢልላህ መጥቶ ከጠላት ጋር እየተፋለምክ ፊት ለፊት ጠላትን ግማሹ ቡድን ሲጠብቅ ግማሹ ቡድን ይስገድ። ሰላትን የተወ ዲኑን ደርምሶታል። ሰላትን የጠበቀ ዲኑን ጠብቋል። የቂያማ ቀን ነጃ መውጫ ይሆናል። አዎ ነጃ የምንወጣበት ሰላት አንድ ሀብታችን ሰላት ናት። ተማሪው ፈተናው የሚሰራው ሰላት ላይ ነው። ያበደርነውን ሂሳብ እቁብ የሚሰበስብም የሚሰራው ሰላት ላይ ነው። ይህን ቁርአን በተራራዎች ላይ ብናወርዶ ኖሮ ተራራዎቹ በተደረመሱ ነበርና። ዱንያን ልለቅ ነው፣ ከመወደው ጀማዎች ልለይ ነው፣ ከቤተሰቦች ልለይ ነው ብሎ የሚሰግድ ሰውና ሌላ ተስፋ ነገር ሀብቱን እየቆጠረ የሚሰግድ ሰው አንድ አይደለም። ከ24 ሰዓት አንድ ሰዓት ለአላህ መስጠት ከበደን። ሰብስክራይብ በማድረግ ቤተሰብ ይሁኑ። የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች አላህ ስብሓነሁ ወተዓላ ብዙ ዒባዳዎችን አዞናል። ብዙ ስራዎችን አዞናል። ካዘዘን የዒባዳ አይነቶች ዋነኛውና ወደሱ የምንቃረብበት ትልቁ የዒባዳ ክፍል የሆነው ሰላት ነው። ሰላት ማለት እንደ ሌሎች ዒባዳ ለነቢዩ ሰለላሁ ዐለይሂ ወሰለም በጅብሪል አማካኝነት ወይ ኢልሃም በማድረግ ወይም በመናም በማሳየት ሳይሆን አላህ ቀጥታ ግብዣ አድርጎላቸው 7ቱ ሰማያን አልፈው ሂደው ሲድረተል ሙንተሃ ደርሰው አላህ ዘንድ ደርሰው ተቀብለውት የመጡት ትልቁ የዒባዳ ክፍል ነው። አብዛኛው የዒባዳ ክፍል ጅብሪል ወህይ ከአላህ መልእክት ይዞ መጥቶ ለነብዩ ያስተላለፈላቸው ነው። ሰላት ግን ያለማንም ጣልቃ ገብነት ራሳቸው ረሱል አለይሂ ሰላቱ ወሰላም 7ቱ ሰማያትን አልፈው ሄደው አላህ ዘንድ ደርሰው የተቀበሉት የዒባዳ ክፍል ነው። ይህ የዒባዳ ክፍል ሲቀበሉ መጀመሪያ 50 ሰላት ነበር። 50 ዋላ ሙሳ ጋር ከጌታህ ምን ተቀበልክ? 50 ሰላት። ኡመቶች አይችሉትም፣ ሂድ ለምን ጌታን አስቀንስ ያሉ ረሱል አለይሂ ሰላቱ ወሰላም እየተመላለሱ ይቀነስልኝ እያሉ መጨረሻ 5 ቀረች። ሙሳን አልፈው ሙሳም ድጋሚ ጠየቁ። ስንት ቀረ? 5። አራውንም ባሪያው ጌታህን ጠይቅ፣ ኡመቶች አይችሉትም፣ የኔን ኡመት ከዚህ ያነሰ ሞክራቸው ከብዷቸዋል፣ ባኪድና አስቀንስ። ጌታዬን አፈርኩት አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላ አላህ ወስኛታለሁ 5 ናት፣ ግን በ50 አጅር አላት አሉ። አንዱ ሰላት በ10 አጅር አለው፣ 5ቱ አውቃት ሰላት በ50 ይታሰባል። ይህ ሰላት ኢማዱ ዲን ነው፣ የዲን መሰረት ነው። የዲን መሰረት የሆነውን ሰላት መጠበቅ መያዝ በእያንዳንዳችን ላይ የግዴታ ሁሉ ግዴታ ነው። ሰላት ዑዝር የለውም። የሰላት ዑዝር 2 ብቻ ነው። እሱም የተኛ ሰው እንደነቃ ይስገድ፣ የረሳ ሰው ባስታወሰ ሰዓት ይስገድ። ከዛ ውጭ ቆመ መስገድ አቃተህ ቁጭ ብለህ ስገድ፣ ቁጭ ብለህ አቃተህ በጎን ስገድ። ራስን ስተህ አልሳትክም፣ ሆስፒታል ላይ ጉልኮስ ተሰክቶልህ ተኝተሃል፣ እዛው ባለህበት እያጣቀስ አሁን 2ኛ ረካ ላይ ነኝ፣ 3ኛው ላይ አሁን ሩኩ ላይ ነኝ፣ ሱጁድ ላይ ነኝ እያል በተኛህበት ስገድ እንዳያልፍ። ሰላተል ኸውፍ ተብሎ ጂሃድ ፊ ሰቢልላህ መጥቶ ከጠላት ጋር እየተፋለምክ ፊት ለፊት ጠላትን ግማሹ ቡድን ሲጠብቅ ግማሹ ቡድን ይስገድ። ረካዓተይን ተደርጎ 4 የነበረው ተቀስሮ ተቀንሶ 2 ረካ ተደርጎ ይስገድ ከተባለ ሙሉ ጤና ያለው አፍያ የሰጠው ታዲያ እንዴት ነው ይሄን ሰላት ሊጫወትበት የሚችለው? ሰላት አላህ በቁርአን ላይ ከ60 በላይ ቦታ ጠቅሷታል። ከዛ ውስጥ የሙተቆች መለያ ነው። ሱረቱ በቀራ ላይ መግቢያ ላይ አላህ እንደጠቀሰው الذين يؤمنون بالغيب፣ እነዚህ አላህ ባሪያዎች ማለት በገይብ በሩቁም ያምኑ ናቸው። ጀነት ጀሃነም አለ፣ ሞት አለ፣ ከሞት በኋላ መቀስቀስ አለ።
አምነው የሚቀበሉ ናቸው አለና ወዩቂሙነ الصلاة ሰላታቸውን የሚሰግዱ ናቸው የሚያቋቁሙ ናቸው ደንቡን ጠብቆ የሚሰግዱ ናቸው አለ። በሌላ የቁርአን አንቀጽ ሱረቱ ፋጢር ላይ አላህ ምን አለ? إن الذين يتلون كتاب الله እነዚያ የአላህን መጽሐፍ የሚያነቡ وأقاموا الصلاة ሰላታቸውን የሚያቋቁሙ ደንቡን አርካኑን ሽሩጡን አሟልተው በተሟላ መልኩ የሚሰግዱ وأنفقوا مما رزقناهم እኛ ከሰጠናቸው ሲሳይ የሚለግሱ ሲረን በድብቅም ወዓላኒየተን በገሃድም የሚለግሱ የርጁነ ቲጃረተን ለን ተቡር በፍጹም የማትከስረውን ንግድን ትርፍን ከጌታቸው ዘንድ ይከጅላሉ ያገኛሉ አለ አላህ። ማን? ቁርአን የሚቀሩ ሰላት የሚሰግዱ ሰደቃ የሚያወጡ። ሰላትን መጠባበቅ በእያንዳንዱ ሰው ግዴታ ነው። ሰላትን የተወ ዲኑን ደርምሶታል። ሰላትን የጠበቀ ዲኑን ጠብቋል። ሰላት ማለት የኛን ወንጀል ሙሉ ለሙሉ የሚያብስ ትልቁ የኢባዳ ክፍል ነው። ረሱል አለይሂ ሰላቱ ወሰላም ጠየቁ። አንድ ቀን አባ ሁረይራ ባስተላለፉት ሐዲስ እስቲ ንገሩኝ በእናንተ በበራችሁ መውረጃ ላይ የሆነች ትንሽዬ ውሃ መውረጃ እንደ ምንጭ ነገር ቢኖር በዛ ላይ አንድ ሰው በቀን 5 ሰውነቱን ቢታጠብ ሰውነቱ ላይ እድፍ ይኖራልን ብለው ጠየቁ። ቆሻሻ ነገር ይኖራል? አረ በጭራሽ አይኖርም ሲባሉ ልክ እንደዚህ ነው 5 አውቃት ሰላት ወንጀሎችን በአጠቃላይ እብስ ያደርጋሉ አሉ። ሰላት ማለት አላህ ዘንድ ትልቅ ደረጃ ያላት ሚዛኗ የከበደ ነገ የውመል ቂያማ አንድ የአላህ ባሪያ መጀመሪያ የሚተሳሰበው ቀብር እንገባለን። ቀብር ከገባን በኋላ አላህ ፊት ለምርመራ ሂሳብ ስንቆም የመጀመሪያው ጥያቄ ሰላት ነው። የመጀመሪያው أول ما يحاسب عليه العبد يوم القيامة የቂያማ ቀን አንድ የአላህ ባሪያ መጀመሪያ የሚተሳሰበው ሰላት ነው። መጀመሪያ አላህ ፊት ሲቆም ቀብርማ ሲገባ እያንዳንዱ ሰው ልክ እንደተቀበረ ለሁሉም 3 ጥያቄ አለ። መን ረቡክ ጌታህ ማን ነው? መን ነብዩህ ነብይህ ማን ነው? መን ዲኑክ ዲንህ ምንድነው እንጂ ዘርህ ምንድነው? ጎሳህ ምንድነው? ሀብት ምን ያህል ነው? ስንት ፎቅ ነበረ? አይደለም። የመጀመሪያ የቅብር ጥያቄ ጌታህ ማን ነው? ዲንህስ ኢስላም ነበር? ነብይህስ ረሱል አለይሂ ሰላቱ ወሰላም ነበር? ትከተላቸው ነበር? ጥያቄ ነው። ከዛ ያ ካለፈ በኋላ ሁሉም ከቀብር ከተነሳ በኋላ አላህ መጀመሪያ የሚተሳሰበው ሰላትን ነው አለ። ሰላቷ ካማረችለት ሁሉም ስራው ያምራል። ሰላት ከተበላሸ ሁሉም ስራ ይበላሻል። ሰላት ማለት ብርሃን ነው፣ ኑር ነው። የምትሰግዱትም ስሙት። ሰላት ላይ የምትዘናጉም ወንድሞች እህቶች ስሙት። ይህን ሐዲስ عن عبد الله بن عمرو رضي الله عنهما عن النبي صلى الله عليه وسلم أنه ذكر الصلاة يوما. عبد الله بن عمرو من يلالو يا الله ملكتنيا نبي صلى الله عليه وسلم عندك سلا صلاة أوسو فقال من حافظ عليها الصلاة أبكه تنكبكو يازه كانت له نورا لس برهان يونوال وبرهانا مسرجام يونوال ونجاة يوم القيامة يا قيامة كن نجا موتا يونوال أو نجا من نوتا بالصلاة عند حبتاتن صلاة نات صدقا نوتا ገንዘብ የለም ሐጃን መለለስ ገንዘብ የለም እቺናት ሀብታችን እቺን ሀብት ከተውናት እቺን ሀብት ከተጫወትንባት አደጋ ነን። እሷን የጠበቀ ብርሃን አለው። በቀብር ውስጥም ብርሃን ነው፣ በዱንያም ፊቱ ብርሃን ነው። ማስረጃ ናት። ሲሰግደኝ የነበረ ብላ የምትመሰክርለት ነጃም ይወጣበት ነው የቂያማ ቀን አሉ። ወመን ለም يحفظ عليها ሰላት ላይ የምትጫወቱ ወንድሞች እህቶች፣ ሰላትን የምትኮረኩሙ ምሸራርፉ፣ ደስ ይልምሰግድ ደስ አይልምተው፣ ዛሬ ቸግሮኛል አልሰግድም፣ ዛሬ ደብሮኛል መስጊድ አልገባም ምትል ሰላትን የራክሽ ስማው። ومن لم يحفظ عليها الصان يالتطببك لم يكن له نور لس برهان يلهم ولا برهان ማስረጃ የለው ولا نجاة ነገ يوم القيامة نجا የሚወጣበት ሚድንበት የለውም። وكان يوم القيامة የቂያማ ቀን ይሆናል مع قارون ከቃሩን ጋር ይሆናል وفرعون ከፊራውን ጋር ይሆናል وهامان ከሃማን ጋር ይሆናል وأبي بن خلف ከኡበይ ብኑ ኸለፍም ይሆናል። አኽረጀሁ አሕመድ። እነማን እንደሆኑ ታውቃላችሁ? ዑለማዎች ሲተነትኑ በንግስና ምክንያት ሰላቱን የተወ ያመለጠው ያልሰገደ ሰው ከፊራውን ጋር ይቀሰቀሳል።
የመንግስት አማካሪ ሆኖ ሚኒስቴር ሆኖ ደግሞ በዚህ መልኩም ያልሰገደው ከሃማን ጋር ይቀሰቀሳል። ገንዘቡ ሀብቱ ሸንግሎት ያልሰገደ ደግሞ ከቃሩን ጋር ይቀሰቀሳል። ንግዱ ደግሞ አታሎት ንግዴ ሲል ሰላቱን የተወ ደግሞ ከዑበይ ብኑ ኸለፍ ጋር ይቀሰቀሳል አሉ። አያችሁ ከባድ ነው። ይህ ሰላት አላህ እንድንሰግድ ያዘዘን ወንድሞቼ። ጥያቄውን ለእናንተ ላምጣው። ዙሁር ስንት ረካያ ስንት ደቂቃ ይፈጃል? ከ10 ደቂቃ በላይ ይፈጃል? እንደው ፈጀ ከተባለ 10 ደቂቃ አይደል? አስርስ 10 ደቂቃ፣ መግሪብም 10 ደቂቃ፣ ኢሻም 10 ደቂቃ። ስንት ደቂቃ ማለት ነው? 40 ደቂቃ። ፈጅር በጣም ቂርአት ስለሚቀራበት እንደው 20 ደቂቃ እንስተው ቢባል በረጅሙ ማለት ነው። አጠቃላይ ስንት ሆነ? 60 ደቂቃ አይደል? 60 ደቂቃ ማለት ስንት ሰዓት ነው? 1 ሰዓት። ያ አላህ አላሁ ሱብሓነሁ ወተዓላ ወንድሞች ከ24 ሰዓት 1 ሰዓት ስጡኛል። ከ24 ሰዓት 1 ሰዓት ለአላህ መስጠት ከበደን? 1 ሰዓት ለአላህ መስጠት ስንት ዘመን አልፎብኛል። ሙአዚኑ ሐያ ዐለ ሰላህ ሐያ ዐለል ፈላህ ሲል ስንት ዘመን አለፈ ሳልሰግደው። 1 ሰዓት 10 ደቂቃ ለአላህ ዲን ዝቅ ስንል ከፍ የምንልበት፣ ሐጃችን የሚወጣበት፣ ርዝቃችን የሚሰፋበት፣ ጭንቀታችን የሚወገድበት። አዎ ነቢዩ ሰለላሁ ዐለይሂ ወሰለም ወንድሞች ጭንቅ ሲላቸው ጥብብ ሲላቸው ሰላት ነው። ያ ቢላል አርሒና ቢሰላ፣ ቢላል ባክ በሰላት አሳርፈን። አሰላቱ ያ ቢላል አቂሚ ሰላ፣ ሰላትን አቁም ኢቃም በል እንስገድ። አሪህና ቢሃ በሷ አሳርፈን። የሰላማቸው የደስታቸው ምንጭ ሰላት ነበረ። አዎ ይህ ሰላት ታዲያ ዝም ብለን እንተው። ሰላት ዛሬ አልሰግድም መስጊድ አልገባም ያለ ሰው ወዶም ተገዶም ነገው ጀናዛ መስጊድ ይገባል፣ ይሰገድበታል፣ ቀብር ይገባል። ሰላቱ ከሌለ ከባድ ነው። እዚህ ቦታ ላይ ዑለማዎች ይናሉ ብል ይከብዳል፣ ይከፍራል ያሉ አሉ። አዎ የሙስሊም መቃብር አይቀበርም ያሉ አሉ። ኒካው ይፈርስበታል ያሉ አሉ። ያረደው ሐራም ነው ያሉ አሉ። ማን? ሰላት ማይሰግድ ሰው። ከባድ ነው የሰጡት። አይ ባይከፍርም እድሜ ልክ መታሰር አለበት አሉ፣ መገደል አለበት። ይህ ሁሉ ከዚህ የሚሰጠው እሱ ላይ የሚሰጥበት ብይን ሰላትን መተው። እኔ ሰው ቀላል ሰላት መተው ማለት ወንድሞች ዚና ከመስራት ይበልጣል። ይሄን ያዙ። ሰላት ማለት ዚና ከባድ ነው አይደል? ስርቆት ከባድ ነው አይደል? ሰው መግደል ከባድ ነው አይደል? ሰላት አለመስገድ ከነዚህ ሁሉ ይበልጣል ወንድሞች። አለመስገድ ታሪኩ ሰላት አንዱ ታሪኩ ሰላት ሚል ኪታብ ላይ ካነበብኩት ጀናዛ እያጠብኩ ይላል። ጀናዛውን ሳጥበው በአንድ ጊዜ ከእምብርቱ እስከ ፊቱ ያለው አካል ጥቁር አለብኛል። ደነገጥኩኝና በሩን ከፍቼ ጀናዛውን ያመጡ ሰዎች የዚህ ጀናዛ ባለቤት ማን ነው ብዬ ጠየቅኳቸው። እኛ ነን አሉ። እስቲ ማን ሰውዬ ጀርባው ማንነቱን ንገሩኝ ሲሉ አንድ ቀን ለአላህ ሱጁድ አድርጎ አያውቅም። አንድ ቀን። አላህ ይጠብቀን። ስለዚህ እኛስ የምንሰግደው ሰዎች ምን እናድርግ ከተባለ ሰላታችን ሩህ እንዲኖረው ሁሹ ያለው ሰላት እንስገድ። ቀድ አፍለሐል ሙእሚኑን አለዚነ ሁም ፊ ሰላቲሂም ኻሺዑን፣ እነዛ በሰላቶቻቸው ፈሪዎች አላህን የሚተናነሱ። ሁሹ ያለ ሰላት ማለት ልክ ሩህ ያለ ጀሰድ ሰውነት ያለ ጭንቅላት እንደማለት ነው ይላሉ። ሁሹ የሌለው ሰላት። ሁለት ሰዎች አንድ ላይ ሊሰግዱ ይችላሉ ይላሉ አንድ ዓሊም ሲናገሩ። ሁለት ሰዎች አንድ ላይ ይሰግዳሉ። በሚሰግዱበት ሰዓት ግን ደረጃቸው የሰማይና የምድር ልዩነት አለ ይላሉ። ሐሳን ብኑ ዓጢያ ረሂመሁላህ ይላሉ ኢነ ረጁለይኒ ሊየኩናኒ ፊ ሰላት ልዋሂድ፣ በአንድ ቦታ ላይ ይሰግዳሉ። ደረጃቸው ግን የሰማይና የምድር በምን? በኹሹዕ። እኛ አላህ ይዘንልን ሂሳብ የምንሰራው ሰላታችን ላይ ነው። ሸቀስ ከሆነ ስንት ጠርሙስ ሰጥቻለሁ፣ ብድር ሰጥቻለሁ፣ ሰላት ላይ ነው። ተማሪው ፈተናው የሚሰራው ሰላት ላይ ነው። ያበደርነውን ሂሳብ እቁብ የሚሰበስብም የሚሰራው ሰላት ላይ ነው። እቺ አንድ ሀብታችንን እስቲ ለዚህ ነው እኮ ምግብ ቀርቦ ሰላት የለም የተባለው ለምንድን ነው? ሰላታችን ሩህ እንዲኖረው ነው። ሽንት ይዞ ሰላት የለም፣ መጀመሪያ ሽንት ቤት ተጸዳዳ።
እየተጨናነቅ እየተቆራር መስገድ የለም። መጀመሪያ ሀጃ ነው አስተካክል። አብዱላህ ኢብኑ ዙበይር ለሰላት የቆሙ ጊዜ ይባላል ቃመ ከአነሁ ወቲዱና ልክ ጦር ላይ ለጦር እንደቆሙ በቃ ፍራቻቸው። አላህ ፊት ነው የምንቀርበው፣ እሱ ፊት ነው የምንቀርበው። እሱ ፊት ስንቀርብ ቀልባችን ሊሰበር ይገባል። የኛ ሐላችን ታዲያ ምን ይመስላል? በዚህ ጉዳይ ላይ አቡበከር ሲዲቅ ሰላት ሲያሰግዱ ድምጻቸው አይሰማም ነበር። ከምን የተነሳ? ለቅሷቸው ይበዛ ነበር፣ ያለቅሱ ነበር። በቃ አላህን ነው የሚያወሩት፣ ፊት ለፊት አላህን ነው የሚነጋገሩት። አልሐምዱሊላህ ረቢል ዓለሚን ስትል እኮ አላህ መልስ እየሰጠ ነው። አላህ ፊት ቆመ። ፍርድ ቤት የቆመ ሰው እንዴት ነው የሚሆነው? ምን ሊፈረድብኝ ነው? ጭንቀት ነው አይደል? እንዴት ረቡል ዓለሚን ፊት ቆሞ ደግሞ አንድ ሰው እንዴት ሌላ ነገር ያስባል? ያንን መርምር ነው። ስለዚህም አንተ አላህ ባሪያ ወይ ፈማ ሐሉከ አንተ ያ አብደላህ ማ ሰላቲከ፣ በሰላት ላይ ሐል ምን ይመስላል? ቂፍ ማ ነፍሲከ፣ እስቲ ከቆን ነፍስ ጋር ቆም። ወቅፈተን ሳዲቀተን፣ እውነተኛ መቆምን እስቲ ምርመራ አድርግ ራስ ጋር። ወተአመል ሐለክ፣ ራስህን ደግሞ እስቲ መርምር፣ ተፈኩር አድርግ፣ እየው ራስህን። ወፈትሽ ቀልበከ፣ ቀልብህን ፈትሸው እስቲ። ሰላቴ ላይ ስንት ነገር እያሰብኩ ነው። አላህ ይዘንልን። ቆሜ ይሄ ጫውታ እከሌ ሊያሸንፍ ነው እዛ ላይ ነኝ፣ በቃ ጎል ሲገባ ሲወጣ እዛ ላ አላህ ፊት ነው የቆምከው። ሰላት ሩህ እንዲኖረው የዛ አይነት ሰላት መሰገድ አለበት። ይህ ሰላት ከጌታችን የሰጠን ትልቁ ዒባዳ ክፍል ነው። አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ሚን ኩሊ ዘንቢን ወአቱቡ ኢለይሂ ኢነሁ ሁወል ገፉሩ ረሒም። አልሐምዱሊላህ ረቢል ዓለሚን وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وسلم وعلى آله وصحبه أجمعين. أما بعد فأوصيكم ونفسي بتقوى الله تعالى فإن من اتقى الله وقاه وعصمه وأواه. أيها المسلمون صلاتاችን ኹሹዕ እንዲኖረው ታዲያ ምን እናድርግ ከተባለ የመጀመሪያው በጊዜ መስጊድ መግባት፣ በጊዜ መግባት፣ ልብህን ስብር ማድረግ፣ ራስህን ወንጀለኛ አድርገህ መመልከት። ያ አላህ የሰራሁት ወንጀል ያደረኩት፣ አንተ ምህረት ብዙ ነው፣ እንደ ወንጀሌ ብዛት ሳይሆን እንደ ምህረት ስፋት ነው ጌታዬ ማረኝ ብለን ቀልባችንን ስብር ማድረግ። ስብር ቀልባችን መሰበር አማም አላህ ፊት ነው የምንቆመው። አላህ እኮ ቁርአን ላይ ይህን ቁርአን በተራራዎች ላይ ብናወርዶ ኖሮ ተራራዎቹ በተደረመሱ ነበርና ለው አንዘልና ሃዘል ቁርአን አላ ጀበልን ለረአይተው ኻሺዓን ሙተሰዲዓን ሚን ኸሽየቲላህ። ይህን ቁርአን በተራራዎች ላይ ብናወርዶ ኖሮ አላህ እንደው አላህን ከመፍራቱ የተነሳ ብትን አመድ በሆነ ነበር፣ በተሰባበረ በተሰነጣጠቀ ነበር። ሚን ኸሽየቲላህ አላህን ከመፍራቱ የተነሳ። ታዲያ ልባችንስ ከዛ በረታ ማለት ነው። አላህ ፊት ነው የምንቆመው። ስለዚህ የመጀመሪያው ወደ ሰላት ስንሄድ በጊዜ መሄድ ተቅዋ እንዲኖር። ሁለተኛው ገና ተክቢራ አላሁ አክበር ስንል አላህ ታላቅ ነው፣ አላህ ኃያል ነው፣ ከሁሉም የበላይ ነው ብለህ ቃል ኪዳን የገባህለትን አላሁ አክበር እንዲህ ነው አይደል? አላሁ አክበር በቃ ዱንያ ዘርበ እያልክ እኮ አላሁ አክበር። በቃ አሁን ጉዳዬ ሂሳብ ማደርጉ የምነጋገረው ጌታ ፊት ነው፣ አላህ ፊት ነው። አን ተዕቡድ አላህ ከአነከ ተራህ ፈኢን ለም ተኩን ተራሁ ፈኢነሁ የራክ። አላህን እንደምትስትገዛው ልክ እንደምታየው ሆነ አንተ ባታየው እንኳን እሱ ይመለከትሃል ምን እንደምትሰራ። ስለዚህ አላሁ አክበር ስንል የእሱን ኃያልነት አውቀን ቀልባችን ስብር ሊል ይገባል። ኢማሙ አሕመድ ጥያቄ ተጠየቁ። ለምንድን ነው አንድ ሰው እጆቹን እንደዚህ ይዘው ተብሎ ሲጠየቁ አን ወድዕ የደይኒ ኢሕዳሁማ ዐለል ኡኽራ ፊ ሓሊል ቂያም፣ ሰላት ሲቆም እንደሚደረገው ለምንድን ነው እጁን ከላይ የሚጭነው ተብሎ ሲጠየቁ ኢማሙ አሕመድ ምን አሉ? ሁወ ዙሉን በይነ የደይ ዐዚዝ፣ አሸናፊ ሆኖ ጌታ ዘንድ ዝቅ ማለትን መዋረድን ለማሳየት ነው ይላሉ ኢማሙ አሕመድ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ መሰላችሁ? ሰላታችን እንዲያምር ዘንድ አሉ፣ እቺና ሐዲስ ሰላታችን ያማረ እንዲሆን ጥፍጥና ያላት ሰላት እንድትሆን ረሱል ዐለይሂ ሰላቱ ወሰላም ምን አሉ? ኢዛ ቁምተ ፊ ሰላቲከ፣ ለሰላት የቆምክ ጊዜ
ፈሰሊ ሰላተን ሙወድዕን የተሰናባች ሰላት ስገድ፣ የመጨረሻ ሰላት ብለህ ስገድ። በቃ ከዚህ ሰላት በኋላ ቀብር ልገባ እችላለሁ፣ ልሰናበተው እችላለሁ ብለህ የተሰናባች ሰላት ስገድ። የዛ አይነት ሰላት የሚሰግድ ሰው የመጨረሻህን የተባለ ሰው ሰላቱ ላይ ያሾፋል እንጂ። ስለዚህ ሁሌ ሰላታችን የመሰናባቸው ሰላት ነው፣ የመጨረሻው ሰላት ነው። በቃ ልሰናበት ነው፣ ዱንያን ልለቅ ነው፣ ከመወደው ጀማዎቼ ልለይ ነው፣ ከቤተሰቦቼ ልለይ ነው ብሎ የሚሰግድ ሰውና ሌላ ተስፋ ነገር ሀብቱን እየቆጠረ የሚሰግድ ሰው አንድ አይደለም። ስለዚህ ወንድሞች ሰላት ኢባዳ ትልቁ የዲን አምልኮ ነው። ሰላት ማለት ነቢዩ ሰለላሁ ዐለይሂ ወሰለም ሊሞቱ ሲሉ ያለቀሱበት፣ ሊሞቱ ሲሉ አጥብቆ የመከሩበት አሰላህ 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 ወማ መለከት አይማኑኩም፣ አደራችሁን የሰላትን ነገር አደራችሁን የሰላትን ነገር አደራችሁን የሰላትን ነገር ከውስጦቻችሁ ያሉት የሚስቶቻችሁን የልጆቻችሁን ከእናንተ ስር የምታስተዳድሯቸውን አደራ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። የነቢዩን አደራ እንበላለን። ታዲያ ነቢዩ አደራ ያሉን ታመው እኮ አቡበከር ሲያሰግዱ ራሳቸውን ስተው ይወድቃሉ። ከዛ ነቃ ሲሉ ሲያዩ ሰሃቦች እየሰገዱ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ፊታቸው እንደው ያበራ ነበር ከደስታ የተነሳ። ለምን? ኡመታቸው ሰላት ላይ መሆናቸውን ሲያዩ። ሰላት አለመስገድ ሌላው ከባድ ታውቃላችሁ። ነገ የውመል ቂያማ ረሱል ዐለይሂ ሰላቱ ወሰላም አንድ ቀን ምን አሉ? ወንድሞቼ ናፈቁኛል። ያ አላህ ሳዩን የናፈቁን ነቢይ ረሱል ዐለይሂ ሰላቱ ወሰላም ወንድሞቼ ናፈቁኝ ሲሉ ሰሃቦቹ እኛ አይደለን እዚሁ አጠገብ አይደለን እንዴ ሲሉ እናንተማ የኔ ባልደረቦች ሰሃቦቼ ናችሁ፣ ወንድሞቼ ምላችሁ እኔን ሳያዩ በእኔ ያመኑብኝ ለወደፊት የሚመጡ አሉ። ሰሃቦቹ ታዲያ በምን ትለያቸዋለህ ሲሏቸው በውዱ ፋናቸው ለያቸዋለሁ። ውዱ ያደረጉበት ፋና ምልክት አለ፣ በዛ ለያቸዋለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰላት ካልሰገድክ ወንድሜ፣ ሰላት ካልሰገድሽ እህቴ፣ ውዱ ካላደረግሽ እኮ ነብዩ በምን ይለዩሻል? ነብዩ በምን ይለዩሃል? ሰላት ኩሉ ነፍሲን ቢማ ከሰበት ረሂና ኢላ አስሓበል የሚን ፊ ጀናትን የተሳአሉን አኒል ሙጅሪሚን ما سلككم في سقر قالوا لم نك من المصلين ولم نك نطعم المسكين وكنا نخوض مع الخائدين وكنا نكذب بيوم الدين حتى أتانا اليقين فما تنفعهم شفاعة الشافعين እያንዳንዷ ነፍስ ከስራዋ ጋር ጣምራ ሆና ትመጣለች። የቀኝ ጓዶች ሲቀሯል ጀነት ውስጥ ይጠያየቃሉ ስለ አመፀኞቹ። እዚህ ሰቀር የሚባለው የጀሃነም ሸለቆ የዶላችሁ ያስገባችሁ ምንድነው ብለው ሲጠይቋቸው የጀሃነም ሰዎች ሰቀር የሚባለው ዋዱ ሚን ጀሃነም ነውና የመጀመሪያው መልሳቸው ምን ነበረ? ቃሉ ለም ነኩ ሚነል ሙሰሊን፣ እኛ ከሚሰግዱት አልነበርንም፣ ምስኪን ከሚያበሉት አልነበርንም፣ ከሚዘባርቁት ነበርን፣ በዛች በፍርዱ ቀን እናስተባብል ነበር ሞት እስከሚመጣብን ጊዜ ድረስ። ስለዚህ ፈማ ተንፈዑሁም ሸፋዓቱ ሻፊዒን፣ ለእነዚህ ሰዎች የአማላጆች ምልጃ ምን አትላቸውም? አጠቅማቸውም። አዎ ሰላት አለመስገድ ከባድ አደጋ አለውና አላህ እች አንድ ሀብታችንን ሰላታችንን ጠብቀን የምንሰግድ አላህ ያድርገን። ሰላታችንን የምንጠብቃት አላህ ያድርገን። በሰላታቸው ላይ ከሚጸኑ አላህ ያድርገን። خشوع على الصلاة من سجد الله أدرجن. هذا وصلوا وسلموا على إمام المرسلين وقائد الغر المهجلين، فقد أمركم الله تعالى بالصلاة والسلام عليه في محكم كتابه، حيث قال عز قائلا عليما: إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد. اللهم بارك على محمد وعلى آل محمد
كما باركت على إبراهيم وعلى آل إبراهيم إنك حميد مجيد. وارض اللهم عن الخلفاء الراشدين وعن أزواجه أمهات المؤمنين وعن صائر الصحابة أجمعين وعن المؤمنين والمؤمنات إلى يوم الدين وأنا معهم برحمتك يا أرحم الراحمين. اللهم اجعل جمعنا هذا جمعا مرحوما واجعل تفرقنا من بعده تفرقا معصوما ولا تدع فينا ولا معنا شقيا ولا محروما. اللهم إنا نسألك علما نافعا وعملا صالحا ورزقا حسنا مباركا. اللهم أصلح لنا دين الذي هو عصمة أمرنا وأصلح لنا دنيا التي فيها معاشنا وأصلح لنا آخرتنا التي فيها معادنا واجعل الحياة زيادة لنا في كل خير واجعل الموت راحة لنا من كل شر. اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وارحمنا وإذا أردت فتنة قوم فتوفنا غير مفتون. ونسألك حبك وحب من يحبك وحب عمل يقربنا إلى حبك. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصر إخواننا في فلسطين. اللهم انصر إخواننا في أقصم. اللهم أنت السلام ومنك السلام فأنزل علينا السلام. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم جليل يذكركم واشكره على نعمه يزدكم ولذكر الله أكبر والله يعلم ما تصنعون. أقم الصلاة. ሰብስክራይብ በማድረግ ቤተሰብ ይሁኑ።